ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። መድፈኞቹን የሚመለከቱ የተለያዩ መረጃዎችን ይዤ መጥቻለሁ። ባለፉት 24 ሰዓታቶች ውስጥ አርሰናልን የሚመለከቱ ብዙ መረጃዎች ወጥተዋል። ግን አሁን ከሰማነው አዲሱ መረጃ እንጀምር። የመድፈኞቹ የመጀመሪያ ፈራሚ ታውቋል። ይህ እንግዲህ መድፈኞቹ ከባየር ሊቨርኩሰን ያስፈረሙት ማለት አይቻልም፣ የዘረፉት ማለት የሚቻል ነው። ያም ፒየሮ ሂንካፔ ነው። ሂንካፔ ባየር ሊቨርኩሰን ባለፈው የውድድር ዓመት አንድሬ በርታ በሙሉ እምነት ያመጡት ውድድር ዓመቱ በተለይ ደግሞ በአስደናቂ ብቃቱ የግራ መስመሩን የሸፈነ በተለይ ደግሞ የአውሮፓ ቻምፒዮንስ ሊግ የፍጻሜው ጨዋታ ሲታሰብ ያ ጨዋታ በጣም ሂንካፔን የሚያስታውስ ነው የሚሆነው። በሚገባ ያን መስመር መከላከል ችሏል። ሀኪሚ ተጽዕኖ ሳይፈጠር እንዲወጣ ያደረገው የሂንካፔ አስደናቂ ብቃት እንደነበረ የምታስታውሱት ነው። በደካማ ብቃትነት ሊነሳ የሚችለው ያ የካራባኦ ካፕ የማንቸስተር ሲቲ ፍጻሜ ጨዋታ ነበር። ነገር ግን አርሰናል ይህንን ተጫዋች በ40 ሚሊዮን ዩሮ የመግዛት ግዴታ ባለበት ነበር ያመጡት። 14.5 ሚሊዮን ፓውንድ። ውድ አድማጮቻችን ይህ ዋጋ በጣም የሚገርም ነው የሚሆነው ለፒየሮ ሂንካፔ። ይህ ተጫዋች ለቀጣዮቹ ዓመታቶች የአርሰናልን ኃላፊ ነው የሚሆነው። ስለዚህ ያንን በሚገባ መጠቀም የሚችሉበት ነው የሚሆነው። እንግዲህ አርሰናል የመጀመሪያው ፈራሚ ታውቋል። በአርሰናል ቤት እስከ 2031 የሚቆይ የ5 ዓመት ኮንትራቶችን የሚፈርም ይሆናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ይሆናል። መድፈኞቹ ሁለተኛ ፈራሚያቸውን በዝውውር መስኮቱ ላይ እየፈለጉ ይገኛሉ። ታዲያ ሁለተኛ ፈራሚያቸው ሊሆን የሚችለው ደግሞ የሚጠበቀው የሚሆነው ውድ አድማጮቻችን ጀርሚ ሞንጋ እንደሆነ በባለፉት ፕሮግራሞቻችን አውርተናል። ለሞንጋ ዛሬ አርሰናል የመክፈቻ የሆነውን 5 ሚሊዮን ፓውንድ እና ከቀጣይ ሽያጩ 10% ኮንትራት ተፈራርመው ነበር። ነገር ግን ይህንን ጥያቄ በቀላሉ ውድቅ ሆኗል። ታዲያ ሌስተር ሲቲ ከዚህ ተጫዋች በዝቅተኛ 10 ሚሊዮን ፓውንድን የሚፈልግ ይሆናል። ይህ ድርድር ግን በጀርሚ ሞንጋ በሌስተር ሲቲ እና በአርሰናል የሚደረገው ድርድር የማይሳካ ከሆነ በቀጥታ ወደ ፍርድ ቤት ያቀኑና የኮምፐንሴሽን ወይም ደግሞ የተጫዋቹን ለማሳደግ ሌስተር ሲቲዎች የከፈሉትን ዋጋ በሚመለከት ፍርድ ቤቱ የሚወስናላቸው ይሆናል። ነገር ግን በሌስተርም በኩል በአርሰናልም በኩል ያላቸው ግንኙነት ጥሩ ስለሆነ በዋጋ ደረጃ የመስማማት እድላቸው እርግጠኛ የሚያስብል ነው። ሌሎች የተለያዩ መረጃዎችን ላድረሳችሁ አድማጮቻችን። የሞንጋ ዝውውር በጣም ወሳኝና አስፈላጊ እንደሆነ የሚታወቅ ነው። አርሰናሎች በቤን ዋይት ከጉዳት ማገገም ደስተኞች ሆኗል። በግል እየሰራ ታይቷል። የቤን ዋይት መመለስ ለአርሰናል በሁለት አይነት መንገድ ይጠቅማል። አንደኛ መድፈኞቹ ተጫዋቹን ለሽያጭ ካቀረቡት አሁን ሙሉ በሙሉ ዝግጁ ሆኖ ወደ ሌሎች ቡድኖች ማቅናት የሚችል ይሆናል። አርሰናል ከተጫዋቹ 40 እስከ 50 ሚሊዮን ፓውንድ የሚፈልግ ይሆናል። ኤቨርተን፣ ኒውካስትል፣ ክሪስታል ፓላስ የዚህ ተጫዋች ፈላጊ እንደሆኑ መረሳት የለበትም። ይህንን ተጫዋች የሚለቅ ከሆነ መድፈኞቹ የቀኝ ተመላላሽ ተከላካይ ለማስፈረም ወደ ዝውውሩ የሚገቡ ነው የሚሆኑት። ወደ አድማጮቻችን ሌላኛው መረጃ የሚሆነው እንግዲህ አርሰናልና የምልመላ ክፍሉን ይመለከታል። አንድሬ በርታ የአርሰናልን የኃላፊዎችን ሁኔታ በሚገባ እየቀየሩ እንዳለ ይታወቃል። ማውሪዚዮ ሚቼሊን ከናፖሊ አምጥተዋል። ዛሬ ደግሞ በሚገባ የሚያውቁትን ከዚህ በፊት አብሯቸው የሰራውን በአሁኑ ወቅት የግራናዳ ስፖርቲንግ ዳይሬክተር ሆኖ እየሰራ የሚገኘውን ጃቪየር አሎንሶን በተለይ በስፔን አካባቢ የሚገኙ ተጫዋቾችን በመልመል በጣም የሚደነቅ ስፖርቲንግ ዳይሬክተር ነው። በቀጥታ የአንድሬ በርታን የስፖርቲንግ ዳይሬክተር በተለይ ደግሞ ቴክኒካል ዳይሬክተርነቱን ሚናውን የሚይዝ ይሆናል። ይህ ማለት አርሰናል በጣሊያን በጥሩ ምልመላዎችን የሚያገኝ ይሆናል። በማውሪዚዮ ሚቼሊ ስላሉት ማለት ነው። ማውሪዚዮ ሚቼሊ ጣሊያን ብቻ ነው ግን ማለት አንችልም። በተለያዩ አካባቢዎች እየተዘዋወረ በአይን ጨዋታዎችን እያየ በመመልመል ረገድ በጣም የሚደነቅ ነው። ሌላኛው ደግሞ እንግዲህ ዣቪየር አሎንሶ የስፔንን ምልመላ በሚገባ የሚያውቅ ሰው ነው። እንግዲህ ባለፈው ክረምት አርሰናሎች በተለይ የሞስኬራ ዝውውር 13 ሚሊዮን ፓውንዱ ምን ያክል አርሰናልን ውጤታማ እንዳደረገ የሚታይ ነው። የሂንካፔ ዝውውር ማየት ይቻላል። ሂንካፔ 34.5 ሚሊዮን ፓውንድ ነው አርሰናል የፈረመው። ይህ ተጫዋች 24 ዓመቱ ነው የሚገኘው። አሁን ባለው ዋጋ አርሰናል በቀላሉ ከማንም ቡድን ከ50 ሚሊዮን ፓውንድ በላይ መጠየቅ የሚችልበት ነው። ሪያል ማድሪድ፣ ባርሴሎና የዚህ ተጫዋች ፈላጊ መሆናቸውን መርሳት የለብንም።
ወደ አድማቻችን ሌላኛው የሚሆነው እንግዲህ አርሰናል የታዳጊ ቡድኑ የምልመላ ክፍል እንደቀጠለ ነው። ባለፉት እንግዲህ የጀርሚ ሞንጋን ዝውውር አንስተናል። ሌላኛው ተጫዋች ሆኖ በአየርላንድ አስደናቂ ምርጥ የአማካይ መስመሮች ውስጥ ከሆኑት ተጫዋቾች ውስጥ አንዱ ክሊኒክ መርፌ ይባላል። ይህ ታዳጊ በ18 ጨዋታዎች 2 ጎልና 7 አሲስቶችን አድርገዋል። አርሰናሎች እዚህ ጋር ነው እንግዲህ አንዱን ስራ የሚሰሩ። ከዚህ በፊት ኦዝቦናን አስፈርመዋል። በተለይ ደግሞ አርሰናል አሁን በጣም ትኩረቱን አድርጎ እየሰራ የሚገኘው የአየርላንድ ገበያ ውስጥ ነው። የተሻሉ ተጫዋቾችን ለማምጣት በሚገባ እየሰሩ ይገኛሉ። የኮርክ ሲቲ ታዳጊ ተጫዋች ነው። ታዳጊ ተጫዋች የሚፈርም ከሆነ 18 ዓመት ሲሞላው ወደ አርሰናል የምልመላ ክፍል የሚመጣ ነው የሚሆነው። ወደ አድማቻችን ሌላኛው እንግዲህ መረጃ የሚሆነው ባርሴሎናዎች ጁሊያን አልቫሬዝን ለመናገር ሙከራዎችን ሲያደርጉ አርሰናል እዚህ ዝውውር ላይ እንዳለበት ሰምተዋል። ይህ ለባርሴሎና ጥሩ ዜና አይደለም። ነገር ግን ተጫዋቹ ባርሴሎናን በመምረጣቸው ደስተኛ ቢሆኑም ምንም ጥያቄ የለውም አትሌቲኮ ማድሪድ ጁሊያን አልቫሬዝን የምትፈልጉ ከሆነ በእኛ ሞት ላይ ነው ባርሴሎና የሚያስፈርመው የሚል ቀጥተኛ መልስ ነው የሰጡት። 500 ሚሊዮን ዩሮን ክፈሉ፣ ያለበለዚያ ደግሞ 500 ሚሊዮን ዩሮም ብቻ አይደለም ወደ አድማጮቻችን 1 ዓመት ሙሉ በሙሉ ቤንች ላይ የማድረግ ሁሉ ፍላጎት አላቸው። ይህ ምን ያክል ጨከን እንዳሉ የሚያሳይ ነው ደድማቻችን። ሌላኛው አርሰናል እንግዲህ የገብርኤል ሄሱስን ዋጋ ከ30 ሚሊዮን ፓውንድ ለመቀነስ እንግዲህ የሚገደድ ይመስላል። ይህንን ሊያስገዳቸው የሚችለው አርሰናሉ ቤት ውስጥ የ265,000 ሳምንታዊ ደሞዝ እንደሚከፈለው ይታወቃል። ታዲያ ይህንን ሌሎች ቡድኖች የሚከፍሉት ነው አልታዩም። ስለዚህ ይህ ተጫዋች 20 ሚሊዮን ፓውንዶችን የመክፈል ሂደት ውስጥ ሊወድቅ ይችላሉ። አርሰናል 20 ሚሊዮን ፓውንድ ካገኘ ከዚህ ተጫዋች ጥሩ የሚባል ነው። ሳምንታዊ ከ15 ሚሊዮን ፓውንድ በላይ በአመት 15 ሚሊዮን ፓውንድ ያገኛል። ስለዚህ ከደሞዙ የሚያገኘውን አጠቃሎ ጥሩና ትርፋማ የሚሆን ነው። 1 ዓመት ኮንትራት እንደቀረው መረሳት የለበትም። ወደ አድማጮቻችን ሌላኛው ኢታን ንዋነሪን ይመለከታል። ወደ አድማጮቻችን ኢታን ንዋነሪ ባለፈው አመት ነው አዲስ ኮንትራትን በአርሰናል ቤት የፈረመው። ታዲያ ኢታን ንዋነሪ አሁንም በአካል ብቃቱ ረገድ በጣም ጠንካራ ሆኖ እየሰራ ይገኛል። በእንግሊዝ ፕሪሚየር ሊግ ካሉ ቡድኖች ውስጥ ግን በውሰት የመሄድ እድል ሊኖረው እንደሚችል በተለይ በዚህ የአገራት ጨዋታ ወቅት በሚገባ ዝግጅቶችን እየሰራ እንዳለ በኢንስታግራም ገጹ ላይ ያየን እንገኛለን። ቪክቶር ዮኬሬስን በሚመለከት ከአውት ኦፍ ሳይድ ዛሬ አዲስ መረጃን ይዞ ወጥቷል። አርሰናል ዮኬሬስን ከማንም ቡድን ጋር ለመደራደር ምንም አይነት ፍላጎት የለውም የሚል ነው። ቴሪ ዳንኤል ሄንሪ ትናንት በጣም አስገራሚ አስተያየቶችን ሰጥቶ እያየው ነበር። ጥሩ የሚባል አስተያየትን ነው። አርሰናሎች ምንም እንኳን ጁሊያን አልቫሬዝ የተሻለ ጨራሽ ቢሆንም አርሰናልን ለእንግሊዝ ፕሪሚየር ሊግ ዋንጫ ያበቃው ቪክቶር ዮኬሬስ ደግሞ የራሱ የሆነ የተለዩ ድንቅ ብቃቶች እንዳሉት አስተያየቱን ሰጥቷል። ሌላኛው የሚሆነው አርሰናልና የቅድመ ውድድር ጨዋታዎችን የሚመለከት ነው። እንግዲህ መድፈኞቹ የእንግሊዝ ፕሪሚየር ሊግ ቻምፒዮኖቹ ነው። የቅድመ ውድድር ጨዋታዎችን ሲጀምሩ አርሰናል ኦገስት 1 በፈረንጆቹ አቆጣጠር ማለት ነው ወደ ጂሮና ያቀናል። ስፔን ማለት ነው በስታዲየሙ ሞንቲል ቤላ የሚጫወት ይሆናል። በመቀጠል በኦገስት 5 ዌንስዴይ ላይ ማለት ነው ወይም ደግሞ ሮብ ከማን ጋር የሚገጥም ይሆናል? ከሪያል ቤትስ ጋር ቪቫ ስታዲየም ላይ ነው። አርሰናሎች በኮሚኒቲ ሺልዱ ማንቸስተር ሲቲን የሚገጥሙ ይሆናል። ያው የእንግሊዝ ፕሪሚየር ሊግን ሲጀምሩ ደግሞ ከኮንቨርት ሲቲ ጋር ኦገስት 21 የሚጀምሩ ይሆናል። እዚህ ጋር መረሳት የለበት አርሰናሎች አሁንም ከኮሞና ከዶርትመንድ ጋር ድርድሮችን እያደረጉ ይገኛሉ። አርሰናልና ኒኮ ፓዝ ወደ አድማጮቻችን አርሰናሎች አሁንም ቢሆን የኒኮ ፓዝ ላይ ዝውውር ላይ ፍላጎት አላቸው። ይህ ደግሞ የሚሆነው ኦዴጋርድ ስብስቡን የሚለቅ ከሆነ ነው የሚለው እንግዲህ ይህ ትልቅ ዜና ነው ማለት የሚቻል ነው የሚሆነው። አርሰናሎች በቅድመ ውድድር ጨዋታዎቻቸው ወቅት ከአውሮፓ የመልቀቅ ፍላጎት የላቸውም። ተጫዋቾቻቸው ብዙ ጊዜ ነው ወይም ደግሞ ሪከቨሪ የሚያደርጉበት ጊዜ ስለሌለ ውስን የሆኑ ቦታዎችን ብቻ ነው። ስለዚህ በአውሮፓ የመቆየት እቅድ ብቻ ነው ያላቸው። እንግዲህ የአርሰናል ደጋፊዎች አርሰናልን ለመጀመሪያ ጊዜ በዚህ ውድድር ዓመት ሲጀምር ከጂሮና ጋር ሲጫወት የምታዩት ይሆናል። ወደ አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንደምንደርስ የሚያግዘን ነው የሚሆነው።